የሰማይን ደረት በሚሰነጥቀው መብረቅ የምድርን መሰረት በሚያንቀጠቅጠው ነጎድጓድ ላይ ስልጣን ያለው በቀራንዮ የፈሰሰውን የጌታ ደም በብርሃን ጽዋ የተቀበለው በአብያተ ክርስቲያናት ግድግዳ በቅዱሳት ስዕሎች ላይ በእጁ ያቺን የብርሃን ጽዋ ይዞ የሚሳለው ስሙ ከብርሃን ጋር የተሳሰረ ሚስጥሩ ከጥበብ ጋር የተቆራኘ ይህ ሊቀ መላእክት በእርግጥ ማን ነው? ስሙ ቅዱስ ዑራኤል ይባላል። ይህ ስም ግን የሹመቱ መጀመሪያ እንጂ የማንነቱ ፍጻሜ አይደለም። እርሱ የሚስጥር ገላጭ፣ የመከራ ጊዜ ደራሽ፣ የቃል ኪዳን ጠባቂ ነው። ታሪኩ በጥንት መዛግብት የተከተበ፣ አገልግሎቱ በቅዱሳን አባቶች ሕይወት የተመሰከረ፣ ክብሩም በቤተ ክርስቲያን መታሰቢያ በበዓላት የሚዘከር ታላቅ መልአክ ነው። ታዲያ ከስሙ ጀርባ ያለው እውነተኛ ምስጢር ምንድነው? በመብረቅ ላይ ያለው ስልጣኑስ ምን ማለት ነው? ለነብዩ ዕዝራስ የገለጠለት የጥበብ ጽዋ ምን ነበር? በቀራንዮስ ምን አደረገ? በዛሬው ዝግጅታችን የሊቀ መላእክት የቅዱስ ዑራኤልን እውነተኛ ማንነት፣ ከሹመቱ ጀርባ ያለውን ኃይል፣ በታሪክ ውስጥ የሰራቸውን አስደናቂ ተአምራትና ከሁሉም በላይ በቤተ ክርስቲያናችን በዓላቱ ለምን በታላቅ ክብር እንደሚከበሩ በጥልቀት እንመረምራለን። ይህ ዝግጅት የምናውቀውን የምናረጋግጥበት፣ የማናውቀውን የምንመረምርበት ታላቅ ጉዞ ይሆናል። አብራችሁን ቆዩ። ይህ የቅዱስ ዑራኤል አስገራሚ ታሪክ ነው። ስሙ ማንነቱን ይናገራል። ዑር ማለት ብርሃን ማለት ሲሆን ኤል ማለት ደግሞ አምላክ ማለት ነው። ዑራኤል የአምላክ ብርሃን ተብሎ ይተረጎማል። ይህ ስም ብቻ አይደለም፣ ሹመትም ጭምር ነው። በፍጥረተ ዓለም መጀመሪያ እግዚአብሔር ሰማያትን ሲዘረጋና ምድርን ሲመሰርት ኃይላትን በየሥርዓታቸው ሲያቆም ልዩ ልዩ ኃላፊነቶችንም ለመላእክቱ አደለ። ከነዚህ መካከል በአይን የማይታዩ ነገር ግን በጆሮ የሚሰሙ በፍጥረታት ላይ ፍርሃትንና ክብርን የሚያሳድሩ ሁለት ታላላቅ ኃይላት ነበሩ። የሰማይን ደረት የሚሰነጥቀው መብረቅና የምድርን መሰረት የሚያናውጠው ነጎድጓድ። ይህ ኃይል ለማን ይሰጥ? ይህ ስልጣን በማን እጅ ይቆይ? በመጽሐፈ ሄኖክ እንደተጻፈው ይህ ኃላፊነት የተሰጠው ለሊቀ መላእክት ለቅዱስ ዑራኤል ነበር። ነገር ግን ይህ ኃይል ለጥፋት የተሰጠ ነውን? በፍጹም። ሹመቱ ዓላማ ነበረው። መብረቅ በኃይሉ ሰማይን ሲሰነጥቅ ለጥጋብና ለበረከት ዝናብን ይዞ እንዲወርድ ነው። ነጎድጓድ በድምፁ ፍጥረትን ሲያስደነግጥ ለሰላምና በሰው ልጆች ልብ ውስጥ ለፍርሃተ እግዚአብሔር እንዲሆን ነው። እርሱ የዚህ ሥርዓት ተቆጣጣሪ፣ የዚህ መለኮታዊ ሚዛን ጠባቂ ነው። ኃላፊነቱ ግን በዚህ አያበቃም። ከምድር ክስተቶች ባሻገር ወደ ሰማየ ሰማያትም ይሻገራል። እርሱ መጋቤ ብርሃናት ይባላል፣ የብርሃናት ሁሉ አስተዳዳሪ። እስቲ አንድ ጊዜ አስቡት። በጽልመት ውስጥ የመጀመሪያዋን የንጋት ኮከብ ብርሃን የሚለኩስ፣ ፀሐይ በየዕለቱ ከማደሪያዋ እንድትወጣና በየምሽቱ ወደ ማደሪያዋ እንድትመለስ መንገዷን የሚመራ፣ ጨረቃ ምህዋሯን እንዳትስት የሚጠብቅ፣ ስፍር ቁጥር የሌላቸው ከዋክብት በሰማይ ላይ እንደ ዕንቁ ፈርጥ ተደርድረው እንዲያበሩ የሚያደርግ፣ ይህ ሁሉ ሥርዓት፣ ይህ ሁሉ ስሌት፣ ይህ ሁሉ ስምረት በአጋጣሚ የተፈጠረ ይመስላችኋል? የቅድስት ቤተ ክርስቲያናችን አባቶች አይደለም ይሉናል። ይህ ሁሉ ሥርዓት በአንድ ታላቅ ቀን በአንድ መለኮታዊ ሹመት የተሰጠ ኃላፊነት ነው። ያቺ ዕለት ጥር 22 ናት፣ የበዓለ ሲመቱ ቀን። ቅዱስ ዑራኤል ይህን ሁሉ ገናና ሥልጣን ከልዑል እግዚአብሔር የተቀበለበት ዕለት። አዎን፣ ሥልጣኑ በሰማያት ላይ ታላቅ ነው፣ ሹመቱም ግሩም ነው። ነገር ግን የዚህ ታላቅ መልአክ ማንነት የሚለካው በከዋክብት መመላለስ ብቻ አይደለም። እውነተኛ ክብሩ የሚገለጠው ሰማያትን ትቶ ወደ ምድር ሲወርድ፣ በሰው ልጆች ታሪክ ውስጥ ጣልቃ ሲገባ፣ በተሰበረ ልብ ውስጥ ተስፋን ሲያበራ ነው። እንግዲያውስ ይህ የብርሃንና የሥልጣን መልአክ
ለሰው ልጆች ያደረገውን አስደናቂ ተራዳይነትና ምስጢር ገላጭነት በጥቂቱ እንመልከት። በታሪክ ውስጥ ዕውቀት ሲሰወር፣ መጻሕፍት ሲጠፉ፣ የሰው ልጅ ተስፋ ሲቆርጥ ቅዱስ ኡራኤል መልአካዊ ተልእኮውን ይዞ ይመጣል። ታሪኩ የሚጀምረው ከዘመናት በፊት በባቢሎን ምርኮ በነበረበት የጨለማ ዘመን ነው። የእስራኤል ልጆች ከሀገራቸው ተሰደው ማንነታቸው ተሸርሽሮ ከሁሉም በላይ ደግሞ የአምላካቸው ድምፅ የነበረው የሕይወታቸው መመሪያ የሆነው የሕግ መጽሐፍ በእሳት ተቃጥሎ ጠፍቶ ነበር። መቅደሱ ፈርሷል፣ ጽላቱም ተሰውሯል፣ ሕጉም በልባቸው ውስጥ ትዝታ ብቻ ሆኗል። በዚህ ተስፋ በሌለበት ሐዘን በሞላበት ዘመን ነቢዩ ዕዝራ ሱቱኤል በፈረሰችው ኢየሩሳሌም ፍርስራሽ ላይ ሆኖ ያለቅሳል። ሕዝቡ መንገዱን ስቷል፣ እረኛ እንደሌለው በግ ተበትኗል። በዚህ ጥልቅ ሐዘንና ጽልመት ውስጥ እያለ ድንገት በሚያስፈራ ጸጥታ አንድ ብርሃን በፊቱ ቆመ። ዕዝራ ራሱ እንዲህ ሲል ይመሰክራል፣ ኡራኤል የተባለ መልአክ ሊረዳኝ መጣ። ግን ይህ ብርሃን ለምን መጣ? ዕዝራን ከሐዘኑ ሊያጽናናው ብቻ? በፍጹም። የመልአኩ መልእክት ከዚያም የጠለቀ ከዚያም የሚያስፈራ ነበር። ቅዱስ ኡራኤል ስለ ወደፊቱ ስለ ዓለም ፍጻሜ አስደንጋጭ ትንቢቶችን ይዞለት መጣ። የጽድቅ መንገድ ከምድር ላይ እንዴት እንደሚሰወር፣ እውነት በውሸት እንዴት እንደምትዋጥ፣ ወዳጅ በወዳጁ ላይ እንደ ጠላት እንዴት እንደሚነሳ፣ የሚጣፍጠው ውሃ መራራ እንደሚሆን፣ ያልተጠበቀው ሰው ንጉሥ ሆኖ ሲቀመጥ ምድር በነውጥ እንደምትንቀጠቀጥ አንድ በአንድ ነገረው። የዕዝራ ልብ በፍርሃት ተዋጠ። ይህ ሁሉ ጥፋት ለምን? የዚህ ሁሉ አስደንጋጭ ራእይ መጨረሻው ምንድነው? በዚህ የፍርሃትና የጥያቄ ማዕበል ውስጥ መልአኩ እጁን ዘረጋ። በእጁም መልኩ እሳት የሚመስል የሚያንጸባርቅ ጽዋ ይዟል። ይህ ተራ ጽዋ አልነበረም። ጽዋ ልቦና ይባላል። የጥበብ ጽዋ፣ የመለኮታዊ ዕውቀት ማህደር ጽዋ። አፍህን ክፈት እኔም የማጠጣህን ጠጣ አለው። ዕዝራ አፉን ከፈተ፣ መልአኩም አጠጣው። በዚያች ቅጽበት የባቢሎን ጽልመት ተገፈፈ። የዕዝራ ልቦና በእውቀት ተሞላ፣ አእምሮ በራ። የተረሱት ቃላት፣ የጠፉት ሕግጋት፣ የተቃጠሉት መጻሕፍት ሁሉ በአእምሮ ውስጥ እንደገና ሕያው ሆኑ። ከዚያም ታላቁ ተአምር ተፈጸመ። ለ40 ቀንና ለ40 ሌሊት ሳያርፍ ሳይበላና ሳይጠጣ የጠፉትን 24 የብሉይ ኪዳን መጻሕፍት እንደገና ጻፋቸው። ይህ የጥበብ ጽዋ፣ ይህ የእውቀት ብርሃን ለነቢዩ ዕዝራ ብቻ የተሰጠ ነበርን? ታሪክ ሌላም ነገር ይነግረናል። ዘመናት አለፉ። ታሪክ ወደ ኢትዮጵያ ምድር ዞረ። በሐይቅ እስጢፋኖስ ገዳም አባ ጊዮርጊስ ዘጋስጫ የተባለ ትሑት መነኩሴ በትምህርቱ ሲቸገር ከሰው ዓይን ተሰውሮ በእመቤታችን ስዕል ፊት በእንባ ይጸልያል። ልቦናው ዝግ ሆኖበት ተጨንቆ ሳለ በእመቤታችን ትእዛዝ ያ በባቢሎን ለዕዝራ ተገልጦ የነበረው የብርሃን መልአክ ቅዱስ ኡራኤል ያንኑ የእውቀት ጽዋ ይዞ በፊቱ ቆመ። በዚያች ሌሊት ለአባ ጊዮርጊስም የሰማይና የምድርን ምስጢር ተገለጠለት። ከዚያች ቀን ጀምሮ ብዕሩ እንደ ወንዝ የሚፈስ ሊቅ ሆኖ እንደ መጽሐፈ ሰዓታትና መጽሐፈ አርጋኖን ያሉትን ታላላቅ ድርሰቶች ዛሬም ቤተክርስቲያን የምትጠቀምባቸውን ድንቅ መጽሐፍት አዘጋጀ። ከሳቴ ምስጢር። ይህ ነው የቅዱስ ኡራኤል አንደኛው ገጽታ። እርሱ በጨለማ ዘመን የእውቀት ብርሃንን የሚለኩስ፣ ለጠፉት መንገድን የሚያሳይ ታላቅ መልአክ ነው። የቅዱስ ኡራኤል አገልግሎት በምስጢር ገላጭነት ብቻ አያበቃም። ከእውቀት ገጾች ወጥቶ በድህነታችን ታሪክ ውስጥ በደምና በላብ የተጻፉት ቁልፍ ሥራዎች ላይ የተገኘ ታላቅ ምስክር ነው። ታሪኩ የሚጀምረው በአንድ ምድራዊ ንጉሥ ቁጣ ነው። የንጉሶችን ንጉሥ የሰማዩን ፈጣሪ በጨርቅ ተጠቅልሎ ያየው የሄሮድስ ልብ በቅናት በፍርሃት ተዋጠ። በቤተልሔም ለሚገኙ ሕፃናት ሁሉ የሞት አዋጅን አወጀ። የንጹሐን ደም እንደ ጎርፍ ሊፈስ ተዘጋጀ። በዚያች አስፈሪ ሌሊት አንዲት ወጣት እናት ሕፃኑን አምላክ አቅፋ ከጠባቂዋ ከቅዱስ ዮሴፍ ጋር ወደማታውቀው መንገድ ወጣች። ከፊታቸው ያለው በረሃ፣ ከኋላቸው ያለው ደግሞ የንጉሥ ሰይፍ ነበር።
በዚህ የፍርሃትና የተስፋ መቁረጥ ሰዓት በጨለማ እንደ ብርሃን አምድ በምድረ በዳ ውስጥ ስውር መንገድ እየሆነ ከፊትና ከኋላ ሆኖ ሲጠብቃቸው የነበረው ማን ይመስላችኋል? በትክክል ቅዱስ ኡራኤል ነበር። ወደ ግብጽ ከዚያም ወደ ቅድስት ሀገራችን ኢትዮጵያ ምድር በደመና ሰረገላ ጭኖ እያሻገረ ከጠላት ዓይን እየሰወረ የቅዱሱን ቤተሰብ ስደት የመራ ታማኝ አገልጋይ እርሱ ነው። ነገር ግን የታሪኩ የመጨረሻ ምዕራፍ የምስክርነቱ ቁንጮ ገና አልተገለጠም ነበር። ዘመናት አለፉ። ያ በግርግም ተኝቶ የነበረው ሕፃን አሁን በቀራንዮ ኮረብታ ላይ በእንጨት መስቀል ላይ ተሰቅሏል። ቀኑ አርብ ነበር። በቀራንዮ ላይ ጨለማ ወረደ። ምድር ተናወጠች፣ አለቶች ተሰነጠቁ፣ ፍጥረት ሁሉ በጌታው ሕማም አዘነ። ደቀ መዛሙርቱ ተበትነዋል። ሰማይ በጸጥታ ተውጣለች። የዓለም መድኃኒት የሰው ልጅ ፍቅር በሚያሳይ የመጨረሻው ጥማት ጎኑ በጦር ተወጋ። የዓለምን ኃጢአት የሚያጥበው ያ ክቡር ደምና ቅዱስ ውሃ ከጎኑ ፈሰሰ። በዚያች ቅጽበት የፈሰሰውን የሕይወት ምንጭ የድኅነት ዋጋ ለመቀበል ማን ይደፍራል? በዚያች ሰዓት ከሰማይ የወረደ አንድ ልዩ ተልእኮ ነበር። ለቅዱስ ኡራኤል የተሰጠ ኃላፊነት። ሌሎች መላእክት በፍርሃትና በድንጋጤ ሲረዱ፣ እርሱ ወደ መስቀሉ ቀረበ። በእጁም የብርሃን ጽዋ ይዟል። በዚያች አስፈሪና ቅድስት በሆነች ቅጽበት ያንን ክቡር ደም ተቀብሎ በዓለም በአራቱ ማዕዘናት ላይ ረጨው። ምድርንም ቀደሳት፣ አየሩም ባረከው። ለፍጥረት ሁሉ የድኅነትን ኪዳን አተመ። በዚያች ቅጽበት ቅዱስ ኡራኤል የምድርና የሰማይ ካህን ሆነ፣ ካህነ መስቀል። ለዚህም ነው ዛሬም በቅዱሳን ስዕሎቻችን ላይ ቅዱስ ኡራኤልን ስናየው ዝም ብሎ የቆመ መልአክ ሆኖ አናገኘውም። በእጁ የብርሃን ጽዋ ይዟል። ሚስጢሩ ይሄ ነው። የመልአኩ ጸዳል በጌታ ደም የታተመ ነውና። ቤተ ክርስቲያን የምታከብራቸው በዓላት በጊዜ አቧራ የተሸፈኑ የደረቁ የቤተ ክርስቲያን ማስታወሻዎች አይደሉም። በዓል ማለት ያ ተአምር፣ ያ ጸጋ፣ ያ ቃል ኪዳን ዛሬም ሕያው መሆኑን ማወጅ ነው። የደወል ድምፅ፣ የጧፍ ብርሃን፣ የዕጣን መዓዛ ያለፈውን ወደ ዛሬ የሚጠሩ መለኮታዊ ጥሪዎች ናቸው። የቅዱስ ኡራኤል በዓላትም እንዲሁ ናቸው። እያንዳንዳቸው ወደ አንድ ታላቅ ሰማያዊ ምስጢር የሚያስገቡ በሮቻችን ናቸው። ለምሳሌ ጥር 22 በዚህ ቀን ቅድስት ቤተ ክርስቲያን ዝም ብላ የሹመትን ቀን አታስታውስም። ዓይኖቿን ወደ ፍጥረት መጀመሪያ ትመልሳለች። እግዚአብሔር ሥርዓትን ወደ ሠራበት ዘመን በዚያ ቀን ነው ቅዱስ ኡራኤል የሰማይን ደረት በሚሰነጥቀው መብረቅና ምድርን በሚያንቀጠቅጠው ነጎድጓድ ላይ ሥልጣን የተቀበለው። በዚህ ቀን የከዋክብትን መመላለስ እንዲያስተዳድር መጋቤ ብርሃናት ሆኖ የተሾመው። ስለዚህ ጥር 22ን ስናከብር ዝም ብሎ የሥልጣን ሽልማት አይደለም የምናስበው ይህ ዓለም ያለ ሥርዓት እንደማይኖር፣ ይህ ሥርዓት ደግሞ በእግዚአብሔር ትእዛዝ በቅዱሳን መላእክት ጥበቃ ስር መሆኑን ነው። የበዓለ ሲመቱ ቀን የአጽናፈ ዓለሙ ሥርዓት ምስክርነት ነው። መጋቢት 27 ይህ ቀን የዝምታ፣ የፍርሃት፣ የታላቅ ክብር ቀን ነው። ወደ ቀራንዮ እንመለሳለን። በዚያች በጨለማ በተዋጠች ሰዓት ዓለም የፈጣሪዋን ደም መሬት ላይ ሲፈስ ባየችበት ቅጽበት፣ በዚያች ሰዓት የሰው ልጅ ታሪክ ለዘላለሙ ተለወጠ። ይህንን የድኅነት ዋጋ፣ ይህንን የሕይወት ምንጭ በብርሃን ጽዋ ተቀብሎ ዓለምን የቀደሰበትን የቅዱስ ኡራኤልን ኃላፊነት እናስባለን። ስለዚህ መጋቢት 27ን ስናከብር እኛም በዚያ የብርሃን ጽዋ ውስጥ በነበረው ደም እንደዳንን እናስታውሳለን። ያ ደም እኛን የቀደሰ፣ እኛን ያጠበ፣ ከሞት ወደ ሕይወት ያሸጋገረ ነው። የድኅነታችን ምስክርነት ቀን ነው። ሐምሌ 21 እና ሐምሌ 22 እነዚህ ቀናት የተስፋ ቀናት ናቸው። የእውቀት ጥማት ላለበት፣ ልቦናው ለጨለመበት፣ መንገዱ ለጠፋበት ሁሉ የተስፋ ብርሃን የሚታይባቸው ቀናት። ሐምሌ 21 መልአኩ በእመቤታችን ፊት ከጌታችን ታላቅ ቃል ኪዳንን የተቀበለበት ቀን ነው። ይህ ቃል ኪዳን የምልጃውና የተራዳኢነቱ ማኅተም ነው።
ሐምሌ 22 ደግሞ ያ ቃል ኪዳን በተግባር የተገለጠበት ቀን ነው። ለነብዩ ዕዝራ የእውቀት ጽዋን ያጠጣበት፣ በአባ ጊዮርጊስ ልቦና ውስጥ ጥበብን ያፈሰሰበት ታላቅ ዕለት ነው። ይህንን ቀን ስናከብር እኛም በዘመናችን የጠፉብንን መለኮታዊ ዕውቀት እንድንለምን፣ ልቦናችን እንዲበራልን እንድንማጸን ጥሪ ይቀርብልናል። እነዚህ በዓላት የቅዱስ ኡራኤልን ማንነት የሚገልጡ 3 ታላላቅ ምዕራፎች ናቸው። የሥልጣኑ፣ የምስክርነቱና የተስፋው ምዕራፎች። እነዚህን ስናከብር እርሱ ያኔ እንዳደረገው ሁሉ ዛሬም ለእኛ ሊያደርግ እንደሚችል እናምናለን። ይህንንም እናውጃለን። እንግዲህ የሰማነው ታሪክ፣ የተመለከትነው ምስክርነት በብራና ላይ የሰፈረ በታሪክ መዝገብ ውስጥ የተቀመጠ እንዲሁ አፈ ታሪክ ይመስላችኋልን? ቅዱስ ኡራኤል ያለፈው ዘመን ታሪክ ብቻ አይደለም። እርሱ ዛሬም በምእመናን ሕይወት ውስጥ የሚሰራ፣ ድምፁ የሚሰማ፣ ረድኤቱ የሚዳሰስ ሕያው አማላጅ ነው። ታዲያ ዛሬስ? በዚህ በተወሳሰበ በውሸትና በእውነት መካከል መንገዱ በጠፋበት በዚህ ዘመን ልቦናችን በብዙ መረጃ ደንዝዞ መንፈሳዊ ጥበብ በተሰወረብን በዚህ ሰዓት እርሱ ያ የእግዚአብሔር ብርሃን ነው። ለዕዝራ እንደበራለት ዛሬም በልባችን ውስጥ ሊበራ፣ ለተዘጋው አእምሮአችን መለኮታዊ ዕውቀትን ሊገልጥ፣ ለጠፋንበት መንገድ አቅጣጫን ሊያሳይ የተዘጋጀ ነው። በሕይወቱ ጣውረድ በፈተናና በጭንቀት በረሃ ውስጥ ስናልፍ ተስፋ ቆርጠን ብቻችንን እንደቀረን ሲሰማን እርሱ ያ የመከራ ጊዜ ደራሻችን ነው። መዝሙረኛው በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋልና ያለው ቃል ኪዳን ዛሬም ሕያው ነው። ያ ለቅዱሱ ቤተሰብ በስደት መንገድ ጋሻና መከታ የነበረው መልአክ ዛሬስ ለኛ በዚህ ምድር ላይ ለምንኖር መንገደኞች ጋሻና መከታ አይሆነንምን? በእጆቹ አንስቶ ከውድቀት አይጠብቀንምን? ከሁሉ በላይ ደግሞ በኃጢአታችን ሸክም ስር ወድቀን ወደ እግዚአብሔር ለመቅረብ አቅም ስናጣ እርሱ ያ የቃል ኪዳኑ ጠባቂ ነው። ያ በዕለተ ዓርብ ጌታን ደም በጽዋ እንደያዘ ዛሬም በጸሎታችን፣ በንስሐችን፣ በእንባችን የእኛን ልመና በዚያው በከበረው የቃል ኪዳኑ ደም እያተመ ወደ ልዑል ዙፋን ያቀርበናል። እርሱ በሰውና በእግዚአብሔር መካከል የቆመ የምህረት ድልድይ ነው። ስለዚህ የሊቀ መላእክት የቅዱስ ኡራኤልን መታሰቢያ ስናከብር፣ በዓላቱንም ስናስብ የምንጠራው ታሪክን አይደለም፣ የምንጠራው ኃይሉን ነው። የምናስታውሰው ያለፈውን አይደለም፣ የምንናገረው ስለ ዛሬው ተስፋችን ነው። እርሱ ዛሬም ከኛ ጋር መሆኑን፣ በችግራችን እንደሚደርስልን፣ ለነፍሳችን እንደሚማልድ ያለንን ሕያው እምነት የምናውጅበት ቀን ነው። የሊቀ መላእክት የቅዱስ ኡራኤል ጥበቃው፣ ረድኤቱና አማላጅነቱ ከሁላችን ጋር ይሁን። ሰላም እግዚአብሔር አይለየን። አሜን። ኡራኤል ኡራኤል መልአክ ለምሕረት አምላክ የሚላክ ኡራኤል ኡራኤል ኃያል እግዚአብሔር ማይባለሟ